እንኳን እኛ ድረሱልን ልንል የሞተን ሰው ከፍና አጥበህ የከተትከው አፉ የሸተተ ሽቶ ቀብተ ድረሱልን ይርዳኝ። ويغفر ما دون ذلك لمن يشاء ደረሶቹ ከፊሎቹ እንደታጠቡበት ከፊሎቹ እንደጠጡት ከሱ ደረሳ መካከል የሆነው ኢብኑ ከሲር አልቢዳየቱ ወኒሃያ የሚለው ኪታብ ላይ ጽፎታል። በጀናዛ ተበሩክ የሚያደርጉበት ጀናዛ በተቀመጠበት ናሽ ላይ አልጋ ላይ የሚተሻሽበትና ደባብሶ ገላቸውን የሚዳብሱበት በረካ የሚፈልጉበት ተጨባጭ እያየን ያለ ነው። እዚህ ጋር እንታሰምሩበት የምፈልገው እነዚህ ሰዎች መርጦ አጥቃሽ ናቸው። የሚቆረቆሩት ለዲኑ አይደለም፣ ለሸሪዓው አይደለም። ለዲን ለሸሪዓ የሚቆረቆሩ ቢሆን ኖሮ ኢብኑ ተይሚያ ደረሶቹ ያደረጉትን ድርጊት ወይንም ተግባር እስከዛሬ ድረስ በተቃወሙት ነበር። አንድም ቀን ግን ተፍሸው አያውቁ፣ አንድም ቀን አንስተው አያውቁ። ሰላም እንደናችሁ። ዛሬም እንደተለመደው እንቅጭን ጀምሯል። በዛሬው ፕሮግራማችን ስለ ሁለት ሰዎች እውነቱን እናወራለን፣ ሐቁን እናወራለን። እነዚህ ሁለት ሰዎች እንግዲህ ሰሞኑን በሙፍቲ ሞት ጉዳይ የተናገሯቸው ንግግሮች በጣም ብዙ ሙስሊሞች ዘንድ መነጋገሪያ ሆነው ነበር። እነሱም እንግዲህ ያሲን ኑሩና ካሚል ሸምሱ ናቸው። ያሲን ኑሩም ካሚል ሸምሱም የጁምዓ ኹጥባ ላይ ቆመው በተናገሩት ንግግር ምክንያት ነው በጣም ብዙ ሙስሊሞች ተበሳጭተው ተናደው ምላሽ ሲሰጡባቸው የነበሩት ማለት ነው። እንደ እንቅጭን ባለፈው ቪዲዮአችን እንግዲህ ያሲን ኑሩ በተናገረው ግማሽ ንግግር ዙሪያ ምላሽ ሰተንበት ነበር። እሱም እንግዲህ ሙፍቲ ከተቀበሩ በኋላ ሰዎች ቤተሰቡ መጅሊሱ ወይንም የነሱ ሰዎች ቤተሰቦቻቸው ጋር ወዳጆቻቸው ጋር ተነጋግረው መፍትሄ ይስጡ የሚለውን ንግግር በተመለከተ ምላሽ ሰተንበታል። እንዴት ሙፍቲ ወጥተው ሌላ መቃብር ይቀበሩ ትላለህ የሚልም ላይ ሰተንበታል። ይህንንም እንድንል ያስገደደን ነገር እኛ የምንፈልገው ኮልፌ መቃብር እንዲቀበሩ ነው ስላለ ነው። የተቀበሩት ቤታቸው ነው። ከቤታቸው ወጥተው ኮልፌ ቢቀበሩ እኛ እዛ ዱዓ እናደርግላቸዋለን ብሎ ተናግሮ ስለነበረ እንግዲህ እኛም ላይ ሰተናል። ዑለማዎቻችንም ተገቢውን ላይ ሰተውበታል። ነገር ግን ከዚያ በተጨማሪ ከዚህ ንግግሩ በኋላ የተናገረው በጣም መርዛማና ከባድ ንግግር አለ። ከሱ በተጨማሪ ደግሞ ካሚል ሸምሱም የተናገረው ከሸሪዓችን ጋር የሚያኻለፍ ትክክል ያልሆነ ከዚያም በተጨማሪ ደግሞ የሙስሊሞችን እንዲሁም የሙፍቲን ክብር ዝቅ የሚያደርግ ንግግር አለ። ሁለቱንም ንግግራቸውን እንሰማና እኛ ሸሪዓዊ ምላሽ ሰተን የራሳችንን ውሳኔ የራሳችንን ነጥብ ይዘን እንለያያለን። እንግዲህ መጀመሪያ ይህንን የካሚል ሸምሱን ንግግር እናዳምጥ። ነፍስን ከመግደል በላይ ዝሙት ከመስራት በላይ ከመስረቅ በላይ ሽርክ ነው። ሌሎችን አላህ ለፈለኩት ሰው አፉ ለዋለሁ እምረዋለሁ ብለዋል። ويغفر ما دون ذلك لمن يشاء ኢማጂን ኹጥባ እያደረገ ነው፣ ሰዎችን አስተምራለሁ ብሎ ወጥቷል። ማስረጃ ሲጠቅስ ቁርአንን አስተካክሎ መቅራት አለበት። ካሚል ሸምሱ ግን ወየግፊሩ የሚለውን እሱ ግን ሲያነባይታችሁ ከሆነ ወየግፉሩ ብሎ ቁርአኑን ቀይሮ ነው የተናገረው ወይንም ደግሞ ያነበበው ወይንም ደግሞ የቀራው። ይሄ ደግሞ ሐራም ነው፣ ትክክል አይደለም። አንድ ሰው መስረጃ ሲጠቅስ መጀመሪያ እሱ የሚጠቅሰውን ነገር ማወቅ አለበት፣ መረዳት አለበት። እኔስ ግን እንደዚህ አይነት ስህተቶች የመጀመሪያ አይደሉም። በእያንዳንዱ ንግግሮቻቸው ላይ ሁሉም ላይ እንደዚህ አይነት የቁርአን ግድፈቶች እናገኛለን፣ ያነባበብ ግድፈቶች እናገኛለን። ቁርአንን እንደፈለጉ ይሰባብራሉ፣ እንደፈለጉ አድርገው ይቀራሉ። ሃይባ የላቸው። እንግዲህ ቁርአንን አስተካክሎ መቅራት የማይችል ሰው ነው እንደዚህ ኡማውን የሚያስከፍረው መሻይኾቻችንን የሚያስከፍሩት ማለት ነው። እኔስ ግን ሙሉ ንግግሩን ሰምተን የያሲን ኑሩንም ንግግር ሰምተን በሁለቱ ንግግራቸው ላይ እኛን ምላሽ እንሰጣለን። በጀናዛ ተበሩክ የሚያደርጉበት ጀናዛ በተቀመጠበት ናሽ ላይ አልጋ ላይ የሚተሻሽበትና ደባብሶ ገላቸውን የሚዳብሱበት በረካ የሚፈልጉበት ተጨባጭ እያየን ያለ ነው። ጅን ሚንስም ሷሊሖቻቸው የታዘዙት አላህን እንዳደርጉ እንዲገዙ ነው። እንኳን እኛ ድረሱልን ልንል የሞተን ሰው ከፍና አጥበህ የከተትከው አፉ የሸተተ ሽቶ ቀብተ ድረሱልን ይርዳኝ። እንዴት አይነት አእምሮ! በርግጥ አልহামዱሊላህ አዲሱ ትውልድ ይሄን የሚቀበል ትውልድ የለም። ኦኬ እንግዲህ ወደ ፖይንታችን ስንመጣ ሁለቱንም ቪዲዮ ስላየን ሁለቱም ተመሳሳይ ነገር ነው የሚያወሩት። ወደ ካሚል ሸምሱ ስመጣ ካሚል ሸምሱ እነዚህ ሰዎች ሽርክ ላይ እንደሆኑ ነው እየተናገረ ያለው በዚሁ ንግግሩ። እነዚህ ሙፍቲ አርፈውበት የነበረውን አልጋ ወይንም ሰሌን
እንዲህ ሲዳብሱ የነበሩ ሰዎች እንደከፈሩና በአላህ ላይ እንዳሻራኩ ነው ሲናገር የነበረው። ምክንያቱም ጠቀስኩ ያለውም የቁርአን አያ ከንግግሩ ጋር ያው ግልጽ ነው። እንዳልኳችሁ አማርኛ ነው የሚያወራው፣ እንግባባለን። ያሲን ኑሩ ደግሞ አፉ ሚሸት ከሰማችሁት፣ አፉ ሚሸት ሰውነቱ ሚሸት ሙቶ የኛን ዱዓ የሚፈልግ ሰው እኛን ሊጠቅም ወይንም ደግሞ እኛ እንድንጠቀም ሰበብ ሊሆን አይችልም ነው። ሁለቱም እየተናገሩ ያሉት ይህንን ንግግር ነው ማለት ነው። እነዚህ ሰዎች መርጦ አልቃሾች ናቸው እላለሁ። መርጠው ነው የሚያለቅሱት። ምክንያቱም ሼኻቸውን ኢብኑ ተይሚያን ይሄ የውሃቢያ አመለካከት የመሰረተው እሱ ነው። መጀመሪያ ያው እንዲህ አይነት አይዲዮሎጂዎች አመለካከቶች መምጣት የጀመሩት በሱ ነውና በጣም ሲያሞግሱት ታያላችሁ። ይሄ ኢብኑ ተይሚያ የሚባለው ሰው ዑለማዎች በጊዜያቸው ከእስልምና መስመር ወጥቷል ብለው ሁክም ያደረጉ ኢጅማዕ ያደረጉበት የወሰኑበት በዘመኑ ያሉትም ሱልጣኖች እንግዲህ በዚህ ጉዳይ ላይ የተለያዩ ስሮችን ሲያስሩት የነበረ ሰው በሙስሊሞች መካከል በጣም ከባድ ክፍፍሎችን ሲፈጥር የነበረ ሰው ቁርአን በግልጽ የመጣበትን ሁክም ተቃርኖ ከቁርአን በተቃራኒ ሲቆም የነበረ ሰው በተለይ ለምሳሌ በጀሃነም መጥፋት ዙሪያ ያው ቁርአን በግልጽ ጀሃነም እንደማጠፋ ይናገራል። እሱ ግን በዚህ አገልባጭ ነው የሚናገረው። በአላህ መጀመሪያ የለውም በሚለው ሐሳብ ዙሪያ አርሽም መጀመሪያ የለውም የሚል ሐሳብ ይናገራል ኢብኑ ተይሚያ። እንዲህ አይነት የፍልስፍና ሐሳቦች ስላሉበት ዑለማዎች በዘመኑ ያሉ ዑለማዎች ከዘመኑ ከሱ በኋላ የመጡት ዑለማዎች ሙስሊሞችን እንደማይወክል ሼኹል ኢስላምም እንዳልሆነ ከእስልምና እንደወጣ ተናግረዋል። ይሄ የኔ ንግግር አይደለም። በጊዜው የነበሩ ዑለማዎች በሙሉ ከሱ በኋላ የመጡ ዑለማዎች በሙሉ ያሰመሩበት ንግግር ነው ይሄ ማለት ነው። እነሱ የሚከተሉት ይሄንን ነው። በእያንዳንዱ ትምህርታቸው ዙሪያ ላይ የሚጠቅሱት እሱን ነው። በየመስጂዳቸው የሚያስተምሩት የሱንና የደረሳውን ያው በጊዜ በዘመን አይገናኙም፣ በአመለካከት ግን አንድ ናቸው። መሐመድ ኢብኑ አብዱል ወሃብ የሁለቱን ሰዎች ኪታብ ነው በየመስጂዱ የሚያቀሩት፣ በየመስጂዱ የሚያስተምሩት፣ በየኹጥባው ሸኾቻቸው እነሱ ናቸው። እኔ የምለው አይደለም፣ እነሱ የሚቀበሉት ነው። ይሄን የነገርኳችሁ ለምንድን ነው? ዛሬ ሙፍቲ ላይ ሰዎች ያረፉበትን ሰሌን ሲዳብሱ ሽርክ ነው፣ አፉ የገማ ሰው ሬሳ የሆነ ሰው የሞተ ሰው በረካ አለው ብሎ ማሰብ እንግዲህ ሽርክ ነው የሚል ንግግር ነው የተናገሩት። ሼኻቸው ኢብኑ ተይሚያ ካለፈ በኋላ ወይንም ከሞተ በኋላ ጀናዛ ወይንም አስክሬኑ የታጠበበትን ውሃ ደረሶቹ ከፊሎቹ እንደታጠቡበት ከፊሎቹ እንደጠጡት ከሱ ደረሳ መካከል የሆነው ኢብኑ ከሲር አልቢዳየቱ ወኒሃያ የሚለው ኪታብ ላይ ጽፎታል። ኢማጂን እንግዲህ ከቀደምት ደረሶቹ መካከል ከዋና ዋና የሱ ደረሶች መካከል በጣም ዋና የሚባሉ እንዲሁም ደግሞ ከሚከተሉት ህዝቦች መካከል አስክሬኑ የታጠበበትን ጀናዛው የታጠበበትን ውሃ የጠጡ አሉ። እንግዲህ የጠጡ ማለት ነው፣ የታጠቡበት አሉ። ይሄንን እንግዲህ ከኢብኑ ተይሚያ በረካ ፈልገው፣ ከዚያ በተጨማሪ አንዳንዶች ደግሞ ውሃውን የአስክሬኑን የጀናዛውን ውሃ ማለት ነው እንደ በረካ እንዳለው ለተበሩክ ፈልገው ቤታቸው ይወሰዱ አሉ። ይሄንን ታሪኩን ኦልሞስት ኢብኑ ከሲር ጽፎታል፣ የሱ ደረሳ ጽፎታል። ኢብኑ ከሲር የሚባል ደረሳ አለው፣ የሱ ጽፎታል። ሌሎችም ሰዎች ዘግበውታል፣ ጽፈውታል። ይሄንን ታሪክ ማለት ነው፣ የተደባበሰ ታሪክ አይደለም። ይሄንን አንድም ቀን ሲጠቅሱ ሰምታችሁ አታውቁ። ተበሩክ ሽርክ እንደሆነ አንድ ሰው ከአላህ ባሪያዎች ከአላህ ወልያቶች በረካን መፈለጉ ሽርክ እንደሆነ ይናገራሉ። ወደ ኢብኑ ተይሚያ ሲመጣ ግን ይሄንን በፍጹም አይጠቅሱ። ሼኻቸውን ሽርክ ላይ ነው ማለት አይደፍሩ፣ ወይንም ደግሞ እሱን እነሱ ከሚሰጡት ሁክም ያወጡታል፣ ምንም ችግር እንደሌለው ኢብኑ ተይሚያ ላይ ሲደርስ ማለት ነው። እዚህ ጋር እንድታሰምሩበት የምፈልገው እነዚህ ሰዎች መርጦ አልቃሽ ናቸው። የሚቆረቆሩት ለዲኑ አይደለም፣ ለሸሪዓው አይደለም። ለዲን ለሸሪዓ የሚቆረቆሩ ቢሆን ኖሮ ኢብኑ ተይሚያ ደረሶቹ ያደረጉትን ድርጊት ወይንም ተግባር እስከዛሬ ድረስ በተቃወሙት ነበር። አንድም ቀን ግን ተፍሸው አያውቁ፣ አንድም ቀን አንስተው አያውቁ። ሁሌም የሱን መጥፎ አቂዳዎቹን ነው እንጂ የሚያነሱት እንደዚህ አይነት ተግባሮችን በፍጹም አንስተው አያውቁም። ማንንም ኢትዮጵያ ውስጥ ነው ሰምቼ አላውቅም። ኢቭን ከኢትዮጵያ ውጭ አንድም የሱ ተማሪዎች የሱን አመለካከት የሚደግፉ ሰዎች ሲያወሩት ሰምቼ አላውቅም። ምን ልላችሁ ነው? እዚህ ጋር እነዚህ ሰዎች የሚፈልጉት ሸሪዓን ማስተማር አይደለም። ቁርአንን እየሰበሩ ነው ሸሪዓን የሚያስተምሩት። ታሪክ እየደበቁ ነው ሸሪዓን የሚያስተምሩት። መርጠው እያለቀሱ ነው ሸሪዓን የሚያስተምሩት። በፍጹም። ሁለተኛ ደግሞ እናንተ እዚህ ነጥብ ላይ አንድ ነገር እንድታውቁ ፈልጋለሁ። ሰዎች
ረሱላችን አለይሂ ሰላቱ ወሰላም ለምሳሌ በሐያትም እያሉ ካለፉም በኋላ ሱሐቦቻቸው ተበሩክ አድርገዋል፣ በሳቸው በረካን ፈልገዋል። ጸጉራቸውን ሲላጩ ሱሐቦች ተከፋፍለውታል፣ ጸጉራቸውን ማለት ነው። እና ኻሊድ ኢብኑ ወሊድ ቀለንሷቸው ላይ ጥምጣማቸው ላይ አድርገው እያንዳንዱ ጂሃድ ሲገቡ የረሱላችንን አለይሂ ሰላቱ ወሰላም ጸጉር ጥምጣማቸው ላይ ያሰሩትን ጥምጣም አድርገው ነበር የሚገቡት። እንደውም አንዴ ጠፍቶ ጠላት ፊት ለፊት ቀርቦ ሱሐባዎችን ፈልጉ ብለው ሁላ ያስፈልጉ ነበር። ከዚያም በኋላ በጣም ብዙ ሐዲሶችን መጥቀስ ይቻላል። በጣም ብዙ ነገሮችን ረሱላችን አለይሂ ሰላቱ ወሰላም በቅሬቶቻቸው ሱሐቦች በረካን ይፈልጉ ነበር፣ ተበሩክ ያደርጉ ነበር። ሐታ ካለፉም በኋላ እንግዲህ ካለፉ በኋላ ሰውየው ይሞታል እንጂ ስራው አይሞትም። አላህ እኮ ሰውየው መልኩ ስላማረ አፉ ጥሩ ሽታ ስለሸተተ ሰውነቱ በጣም ጠንካራና ቆንጆ ስለሆነ አይደለም ከአላህ ዘንድ ቅርብ የሚሆነው፣ ከአላህ ዘንድ ትልቅ ደረጃ ነው የሚያገኘው። እንዴ ሰውየው በሰራው መልካም ስራ ነው። ሰውየው ይሞታል እንጂ መልካም ስራው አይሞትም። አያችሁ እንጂ በዝነጣ አይደለም፣ በጥሩ ጠረን አይደለም፣ በቆንጆነት አይደለም። እንዴ ሰውየው ሞተ፣ አፉ ሸተተ፣ ሬሳ ሆነ። እኛ እኮ ስራዎቻቸው ነው ከአላህ ዘንድ ትልቅ ደረጃን እንዲያገኙ ያደረጓቸው። መልካቸው እነ ዑመር፣ እነ አቡበክር፣ እነ ዑስማን፣ እነ አሊ ቆንጆ ስለሆኑ እኮ አይደለም፣ ስራቸው ስላማረ እኮ ነው። ስለዚህ ወደ ሙፍቲ ስንመጣ ሰዎቹ እንደዛ ሲዳስሱ የነበረው ሙፍቲን እያመለኩ አይደለም፣ ሐቂቀተን ለሙፍቲ እየሰገዱ አይደለም። እሳቸው ያረፉበት ቦታ በረካ አለው። ምክንያቱም የአላህ ባሪያ ናቸው፣ ትልቅ ሰው ናቸው ብለው ነው ያን ሲዳስሱ የነበረው። በረካ አለው፣ አላህ በረካን ያደርግበታል ብለው ሱሐቦች ሐታ ከረሱላችን አለይሂ ሰላቱ ወሰላም ውጪ ያሉ ሱሐባዎችም አንዱ ሱሐባ ከሌላው ሱሐባ በረካን ይፈልግ ነበር። ከዚያም በኋላ ያሉ ታቢዒኖች አትባኡ ታቢዒን እነ ኢማሙ ሻፊዒ ከኢማሙ አቡ ሐኒፋ በረካን ይፈልጉ ነበር። ሐታ ቀብራቸው ሄደው ዱዓ አድርገው እሳቸው ቀብር ሄጄ ዱዓ አድርጌ ያላገኘሁት የለም ብለው እስኪናገሩ ድረስ። አያችሁ እዚህ ጋር በደንብ ልብ በሉ። ሐዲስም አለ በዚህ ጉዳይ ላይ ሙስሊም የዘገቡት ሐዲስ አለ። አላህ መልካችሁን አያይም፣ ገንዘባችሁን አያይም፣ ቁንጅናችሁን አያይም እነሱ እንዳሉት። ይልቁንስ አላህ የሚያየው ምንድነው? ቀልቦቻችሁን፣ ልቦቻችሁንና ስራዎቻችሁን ነው። መልካም ስራ ደግሞ ሰውየው ቢሞትም ክብሩ ከአላህ ዘንድ ያለው ደረጃ አይቀንስም። አያችሁ። ስለዚህ ኮምፕሊትሊ ህዝብ ፊት የሚናገሩት ነገር ከጀርባ ሌላ አጀንዳ ያለው የሚመስል ሙስሊሞችን ብዥታ ውስጥ የሚከት የትላልቅ መሻይኾችን ክብር የሚነካ ንግግር ነው እና አይ ዶንት ኖ ሙስሊሙ እንደ ሙስሊም አንድ የህግ ተቋም ያስፈልገዋል። ብዙ የህግ ባለሙያዎችን የያዘ ተቋም ልክ እንደዚህ የመሻይኾቻችንን ክብር የሚነካ ንግግር የሆነ ሰው ሲናገር በቀጥታ ወደ ህግ የሚወስድ ተቋም ያስፈልገዋል። ይሄ የኔ አመለካከት ነው። ኤኒዌይስ ግን በእነዚህ ድንበር በዘለሉ ሁለት ንግግሮች ዙሪያ ይሄን ለማለት ፈልጌ ነው። ቪዲዮን ሼር አድርጉት፣ ብዙ ሰዎች እንዲያዩት ፈልጋለሁ። አብራችሁኝ ስለቆያችሁ አመሰግናለሁ። የዛሬው ቪዲዮ ይህን ይመስላል። ቆም ያለው ህመም ታቅፌ የሩቅ ሰው ባይተዋር ሆኜ ቁጭቴን ጉያ ያኑሬ ኑራምባው መሃል መነኜ ተመኘሁ ወኔውን መዋስ ከሰልማን ከፋርሷ አበባ ዘይሬው እንዲወጣልኝ በናፍቆት ነው ባንደገባ ከደጆ ሲጠጋ ሰባራንነቴ አልጋናም አለኝ ተደፍቶ አንገቴ እኔስ መጣሁ እንጂ ደፍሬ መዲና መች ገባኝ ነበር ይህ ክብር ይህ ዝና ተጠራሁ ልቤ ተነሳ ደርሶልኝ አላህ ቀጠሮ እግሬ ቢያንስብኝ ለጉዞ ክንፋሻኝ ለመሄድ በሮ ኑራምባው መሃል ደርሼ ከእጅዬ እንዲሽር ህመሜ ምን ጉድ ነው ሸውቁ ባሰብኝ ሲፈታ የዘመን ህልሜ ስሙልኝ እድል ጣዬ ብወፈቅ
አይፈልግም መድረስ ኑር አምባ ወኔያጣው ደፍሮ ለመዝለቅ ከቅጽሮ ከቶ እንዴት ልግባ ታስሬ አያጠፍሮኝ ቆሜያለሁ ሰብሬ አንገቴን ተስኖኝ ደጃው መጠጋት አዝዬ ሚስጥር ናፍቆቴን ከቀየው ሳለ ወዳጆ ናፍቆቱን ሰርክ ቢሰድም አመናው የጎደለበት እንዳሻው አይራመድም ቢከጅል መጠጋዳጆ ጥፋቱን ጉያው ሸሽጎ እንደምን ከበሮ ይድረስ ተሳስሮ ኧረ እንዴት አርጎ ለስጋ ሳደላ ነፍሴን ትቼ ያግድም መሄድ እስከ መቼ ልንካ እንጂ ዛሬ ወልጣር ልልፋ ለገላይ አንገቴን እንዳልደፋ እምቢታዋን አመጿን ጥላ ርቃ የተገራችው ነፍሴ አምና ጸድቃ በተድላ ሊያኖራት ለዘላለም ደግሷል ሽልማት ብላ ያለ ፊትናዋን ለመቋቋም አቅም ቢያንሰው ለዱንያ እጅ አይሰጥም የጀነት ሰው በርትቶ ያልፋል እንጂ ሁሉም ነገር በጠፊ አይቀይርም ቀሪን ሀገር ድልድይ ናት ዱንያ መሸጋገሪያ እንጂ መች ሆና ዳይ መኖሪያ ተያይዘን አብረን ባንድነት እንገንባው ዛሬ የነገውን ቤት ወንድሞቼ ያጣኋቸው እንደወጡ ለቀሩት ከቤታችን አይረሳም ገድላቸው አይረሳም መቼም ገድላቸው ረውፍ ረሂም የኛ ጌታ ስጣቸው ጀነትን ውቧን ቦታ ረውፍ ረሂም የኛ ጌታ ወፍቃቸው ጀነትን ውቧን ቦታ ወጣቱ እጁን ሰጠ ለአላህ ሲል እንዳይቆጨው የኋላ ኋላ ነፍሱን አስጅቶ ተዘጋጀና ቆርጦ ተነሳ ሊሄድ ወደ ጀና እሷም ኗሪዋ አይጠፉምና ዳይም መኖር ነው ከገቡ ጀና እንደኛው ሳይሆን እንዳንተው ማዘን ኸይር እንድንሰራ አላህ አልታግዘን የጀነት ሰዎች ወጣቶች ናቸው እርጅና የማይነካቸው የጀነት ሰዎች ወጣቶች ናቸው እርጅና የማይነካቸው የአህለ ልጀና አንቱም الشباب ولا تحرموا أبدا يا أهل الجنة أنتم الشباب ولا تحرموا أبدا من بيكوشيش سراملي مهرته بزال كونجلي ጌታ የዋ
ጸጋ ይዛ ተሸክማ ይበቃታል ለማጌጧ ትልቁን ሰው ይዛ ውስጧን መቀመጧ ከቶ እንዴትስ ላታስቀና ነብዩ እኮ ናቸው ያሉት ውቧ ጀና ወንድም እህት በሉም በርታ ትልቁ ሰው እንዳያጡን እዚያ ቦታ አንተው ፈጥረ በእዝነት እንዳኖርከን ወደር የለሽ ጸጋ አብዝተህ እንደቸርከን ሳንጠይቅህ ብዙ አርገሃልና ስንለምን ስጠን ያንተን ጀና ማዘን መቸገር የለም መታመም መፍቃት ነው መዋብ ማማር ዘላለም በዳሩ ሰላም በፊርዳውስ ዓለም መሞት ይቅርና መርጀት እንኳ የለም ተጠራሁ ልቤ ተነሳ ደርሶልኝ አላህ ቀጠሮ እግሬ ቢያንስብኝ ለጉዞ ክንፋሻኝ ለመሄድ በሮ ኑር አምባው መሃል ደርሼ ከእጅዬ እንዲሽር ህመሜ ምን ጉድ ነው ሸውቁ ባሰብኝ ሲፈታ የዘመን ህልሜ ተጠራሁ ልቤ ተነሳ ደርሶልኝ አላህ ቀጠሮ እግሬ ቢያንስብኝ ለጉዞ ክንፋሻኝ ለመሄድ በሮ ኑር አምባው መሃል ደርሼ ከእጅዬ እንዲሽር ህመሜ ምን ጉድ ነው ሸውቁ ባሰብኝ ሲፈታ የዘመን ህልሜ